ቅቅል ብሉ ቅቅል አለ የበጋ አምላክ በስማም ምን መጣብኝ በስማም ባፈስ ላወራው ገና እኮ ነው ገና ነገ አይደለ እንዴ ግን ይችላሉ እርሶም እማማ ዝናሽ ጾሙ ዝም በላንተ ምን ነው ሁለት ወር ወዳዴ ጦማለሁ እንኳን ደግሞ ይቺ ትንሿ ቃል አጉል ክርስቲያን አጣት ተሸክሞ በተስኪያን አላውቅም እኔ አሁን መጪው አሁን ነሐሴ 13 88 ዓመት ሞላውት ማለት ነው አቤት ቆይ አህያ ሲሉ ድምጾትን ለቀቅ አድርጉት አህያ ሲሉ እኔን መሰለኝ በሳቅልብ ስሟን ስም የላቸውም ለብቻ የሚወጣላቸው ላማ ነው ስሟ ላም በሬ ነው ስሙ በሬውም ወይፈን ነው ስሙ አገሩን እየተወ መጥቶ ከተማ ገባ ሰው በዛ የኑሮ ውድነት የሆነው የህዝብ ብዛት ነው ምን መጣብኝ በስማም ባፈስ ላወራው ገና እኮ ነው ገና ነገ አይደለ እንዴ ፍልሰታ ጾም ነገ ልደት አገባ እኮ ነገ ነው የሚገባው ዛሬ መች ገባ መሻውን መሸ ነው ጀንበር ተጠለቀ ወደ ነገ ነው የሚታሰበው እንደዛ ነው የቀኗ ጀንበር ተጠለቀ የተገባች ወደ ነገ ነው የሚታሰበው እንደዛ ነው አዎ አጉል ክርስቲያን ኃጢአት ተሸክሞ በተስኪያን አላውቅም እኔ አጉል ክርስቲያን ኃጢአት ተሸክሞ ቤተክርስቲያን ማን ነው ደግሞ እንዲህ ያለው የማያመጡት የለም እርሱ ዱሮ ጀምሮ አሁን አይደለም ያወራታል ዱሮ ጀምሮ ይባላል አጉል ክርስቲያን ኃጢአት ተሸክሞ በተስኪያን ለማንኛውም እማማ ዝናሽ እንኳን ለእመቤታችን ለቅድስት ድንግል ማርያም ጾመ ፍልሰታ እንኳን አደረሶት እንኳን አብሮ አደረሰን አሜን ለነገዋ ለነሐሴ 1 ልደታ አሜን ግን ይችላሉ እርሶም እማማ ዝናሽ ጾሙ ዝም በላንተ ምን ነው ሁለት ወር ወዳዴ ጦማለሁ እንኳን ደግሞ ይቺ ትንሿ ቃል ፍልሰታ ጾም ለኪዳነ ምሕረት ይፈታል አሁን ይቺ ፍልሰታ ጾም ለኪዳነ ምሕረት ዕለት ነው የሚፈታው የነሐሴ ኪዳነ ምሕረት ዕለት የሚፈታው በድጋሚ እንኳን አደረሶት እንኳን አብሮ አደረሰን በዚህ በካሜራ የሚያዩ ሰዎችም እማማ ዝናሽ እንኳን አደረሶት እያሉ ነው እንኳን አብሮ አደረሰን በልልታ ተቀብያለሁ አሁን እንግዲህ እስቲ አስተምሩኝ ስለ ጾም አስተምሩኝ የታቦት ተሸካሚ ናቸው አባቶ ካህን ናቸው ማለት ነው ቄስ ናቸው ደግሞ ተሬ ጋራ 8 ነው የተወለድነው አዎ ተጨሱ አዲስ አበባ ካሳንቺስ የእናት ያባት የልጅ ካሳንቺስ አለኝ የእናት ያባት የልጅ ወንድሜ የመንግስት ስራ ውስጥ ነው ቤቱ በማን ነው አዋሬ ነው ቤቱ የእናት ያባት የልጅ ነው ወንድሜ ደግሞ እኮ የሚገርመው እማማ ዝናሽ ደግሞ እኮ የሚገርመው የእርሶ እህትና ወንድሞች ስማቸው ደስ ሲል ስማቸው ደስ ሲል በቀድ የሆነ ጊዜ እኮ ነግረው ነበረ የመጀመሪያው ወንድ ነው ወልደ ሰማያት የመጀመሪያው ወልደ ሰማያት ቀጥሎ የተወለደው ወንድ ነው እሸቴ አይ ደስ ሲል ቀጥላ የተወለደችው ሴት ናት ሶስተኛው ብርሃኔ ወይ አራተኛዋ ቀጥላ የተወለደችው በለጤ የዚህኛዋ ደግሞ በለጤ ቀጥሎ የተወለደው ወንድሜ ንጋቱዬ ከንጋቱ ቀጥሎ የተወለደችው ሴት ናት አሰገደች ቀጥላ የተወለደችው ሴት ናት ተዋበችዬ እርሶ የት ጋ ነው ታዲያ እርሶ ስንተኛ ነው እርሶ እኔ 6ኛ ነኝ
ስድስተኛ ነኝ። ስድስተኛ ኖት? እኔ ደግሞ መማጠጫ ይመስሉኝ ነበር እርሶ። አይ ስድስተኛ ነኝ። ስድስተኛ ናቸው። ወይ ጉድ ወይ ጉድ ወይ ጉድ ወይ ጉድ። ስድስተኛ ኖት እርሶ? የተወለድነው 8 አይደለንም? አዎ እኔ ስድስተኛ ነኝ። በለጤ ደግሞ ስሟ ደስ ሲል በለጥሻቸው። ከምንም በላይ ደግሞ የእርሶ ስም ወንድሜ ደግሞ ንጋቱ ነጋልን። እማማ ዝናሽዬ ከወንድሞቹ ከእርሶ ከወንድሞቹ ውስጥ እንደ አባቶ ካህን የሆነ ዲያቆኑ ነው ወይ ቄስ የሆነ የለም? አይ ገበሬ ነው ስራቸው። ገበሬ ናቸው። ወይ ግሩም ጎበዝ ኖት። እኔ የምሎት እማማ ዝናሽዬ የእርሶ አባት ታቦት የሚሸከሙት ካህኑ ቄሱ ማለት ነው። በጣም የተከበሩ ናቸው። 8 ነው የተወለድነው ተኔ ጋር 8 መስቀል ያሳልሙ ነበር አይደለ? ታቦት ቢሸከሙ የሞቱት አርጅተው ጊዜያቸውን ጨርሶ አርጅተው ነው። ሲያረጅ የማይሞት አለ የለም። እናቴም አብራ ያው በአክሊል በቅስና ተጋቡ። 8 ወለዱ። ተኔ ጋር 8 ነን። እንዴት ደስ ይላል! እንዴት ደስ ይላል! አቤት 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 አቤት! እንዳለ የእርሶ በቃ ዘሮት እንደው የተባረከ ቤተሰብ። አቤት አቤት አቤት! እኔ የምሎት እማማ ዝናሽ በጣም አርጅተው ነው ያረፉት። የእርሶ አባት አርጅተዋል እንዴ? ደክመው እንዴ? ቅስናው ሌላ ሲረክ ተረክቦ እኮ ነው። የሚገርም ነው። አርጅተው ጊዜያቸውን ጨርሰው 100 ዓመት አልፏል። ሲሞቱ 100 ዓመት አልፏል። 100 ዓመት አልፏል? አዎ። እንደው አቤት አቤት አቤት! 100 ዓመት አልፏል። በጣም የተከበረ ቤተሰብ ነው ያሉት እርሶ። በእውነት ሲያስቀና። እናቴም አባቴ ሞቶ 100 ሲሆን እናቴ 80 ዓመት ነው የሞተችው። እናቶ ናቸው ወይስ አባቶ ናቸው ቀድመው ያረፉት? ቄሱ ናቸው። እናቴ ትንሽ ቆይቶ ነው ያረፉት። ቀጥለው አርጅተው ነው እድሜያቸውን ጨርሰው አርጅተው። የሚገርም እኮ ነው። በጣም የሚገርም ነው። የእነሱ በረከት ለእኛም ይደርብን። አባቴ ሞቶ 100 ዓመት በ100 ዓመት ሞቱ። አረፉ። ቄሱ ታቦት ተሸካሚው 100 ዓመት 100 ዓመት እናቴ 80 እንደው ምና በጣም እኮ ነው የሚገርመው። እንደው እማማ ዝናሽዬ የእርሶን መታወቂያ የድሮውን አገኘሁትና ማለት ነው። እሺ አሁን ሂሳቡን ሳሰላው የእርሶ እድሜ ነሐሴ 13 አሁን መጪው ነሐሴ 13 88 ዓመት ሞላሁት ማለት ነው። አቤት 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 አቤት! እግዚአብሔር ስሙ የተመሰገነ ይሁን። አሜን። 88 ዓመት ሞላሁት ማለት ነው። አሁን ነሐሴ 13 ሲመጣ አሜን። በ1972 ዓመተ ምህረት 41 ዓመቶት ነበር እርሶ። እሺ አሁን ሳሰላስለው ያው ተምሬ የለ ዲግሪ ጭኜ የለ በተማርኩት መሰረት ሳሰላስለው ነሐሴ 13 መጪው ነሐሴ 13 የደብረ ታቦር ቀን ማለትም አምላካችን መድኃኒታችን ኢየሱስ ክርስቶስ ብርሃነ አምላካችን መድኃኒታችን ኢየሱስ ክርስቶስ ብርሃነ መለኮትን ለሐዋርያት የገለጠበት ቀን በደብረ ታቦር ቀን የተወለዱት ያኔ ነው እርሶ። አቤት አቤት እንዴት ደስ ይላል! አቤት አቤት አቤት! አንቱ እንዴት ያሉ የተባረኩ ሰው ነው! አቤት እማማ ዝናሽ! አቤት አቤት አቤት! ደስ ነው ይላቸው። ወይ ጉድ! እማማ ዝናሽዬ እዛ ድሮ ቡልጋ ከብት ሲጠብቁ የማንን ከብት ነው የሚጠብቁት? የአባቶን ነው የሌላ? የእናቴ አባቴ ከብቶች ብቻ። የሌላ ሰው አልጠበቁም እንዴ? ለምን ብዬ በየሀገሩ ጠባቂ ያለው እዛው በዛው
የሌላ ሰው ከብት አልጠበቁም። አይደባለቅም። ከብቱ ይዋጋል። እምቧ እያለ ይዋጋል። ከብቱ አይደባለቅም፣ ይዋጋል። ቀርዱ ይገጥሞ ይዋጋል። ያሸነፈው ይጥላል። ወይ ግሩም! እንደው ምን አይነት ታሪከኛ ነው እንደው እርሶ እንደው ይገርማል በጣም። ይሄንን ሁሉ አልረሱም። እድሜ የሰጠው ሰው። አዎ እውነት ነው። እኔ የምሎት እማማ ዝናሽዬ በሬ ነበራችሁ፣ ላም ነበራችሁ፣ አህያም ነበራችሁ? አህያም ፈረስ ሁሉ አለ እንዴ? ፈረስም ነበራችሁ እንዴ? ፈረስ ሁሉ አለ። አህያ ሁሉ ሲገበዩ ውለው ጭነው የሚያመጡበት አህያ ሞልቷል። ፈረሱን ማን ነው የሚጠቀምበት? ላይ የሚፈናጠጠው ማን ነው? ፈረሱ ወደሚፈልጉ ሀገር ወደ ደብረ ብርሃን ወደ ፈለጉ ሀገር ተቀምጠው ሄዱበታል። ፈረሱ እላው ጀርባው አለ አይደል? መቀመጫ ወደ ደብረ ብርሃን በፈረሱ ተቀምጠው ነው። መኪና የለም። ወደ አንኮበርም ሲሄዱ ወደ ደብረ ብርሃንም ሲሄዱ በፈረሱ ነው። ወይ ጉድ! እንደው በጣም ነው እኮ የሚገርመው። አይ እማማ ዝናሽ እድሜ የሰጠው ሰው። እውነት ነው። እድሜ የሰጠው ሰው እንደው ታሪክ። እኔ እኮ ጠዋት ስነሳ እኚህ እማማ ዝናሽ እንደው ምን አይነት እንደው የተባረኩ ናቸው። ፊታቸው ደግሞ ያብረቀርቃል፣ በጣም ያምራሉ። ንግግራቸውም እንደው በቃ ስክት ያለ ነው። በጣም ጎበዝ ናቸው፣ ጨዋታ አዋቂ ናቸው። ደግሞ ሃይማኖታቸውን ይወዳሉ፣ ይጾማሉ፣ ይጸልያሉ። እኔ እንደው ሮብና ዓርብ ከብዶኝ ስንገላ ሮብን ጡቢ እንደቀርብ ሻለኝ እዝጌት ነው በልሜ። የ10 ዓመት ልጅ ሆኜ እንዳሁን አሮጊት አልሆን። እኔ የምሎት እማማ ዝናሽዬ ያኔ ልጅ እያሉ የእርሶ አባት ደብረ ብርሃንና አንኮበር ይዞት ሄድ ነበር እንዴ? ደብረ ብርሃን ላይ ምን ሊያደርጉ ደብረ ብርሃን ይወጣሉ? እንደው ሽርሽር እንደው ይዘው ከሄዱ። ኧረ ገበሬ ምን ጊዜ አዳርቶ ነው ደግሞ ሽርሽር ደብረ ብርሃን የሚወጡት? ውይ በልጅነቶት ሽርሽር አይሄዱም ነበር ማለት ነው? ወይ ከብት ማገዴን ትቼ የከብቶች እረኛ ነኝ እኔ። ቀኑ ሙሉ ውለው ነው ማታ የሚያስገቡት? ታዲያ ቀን ሙሉ ጠዋት ቁርሴን ይሰጡኛል፣ እበላለሁ። ምንድን ነው የሚበሉት ቁርሶትን? የፈለገው እንጀራ በወጥ፣ እሰይ አሹቅም ንፍሮ ቆሎም። ለዚህ ነው እንደዚህ ያማረቦት። አቤት እንደው ይገርማል እኮ። እንደው ቆሎ እንበላለን። ቂጣስ? ተቆሎ መጀመሪያ አገራችን የሚበላው መጀመሪያ ንፍሮ ነው። ንፍሮ? እሰይ። የምን ንፍሮ? በየአይነቱ። የስንዴ ነው? አይ ባቄላም አተርም ተደባልቆ ይቀቀላል። አይ እናቴ ወይ! ባቄላም አተርም ሽምብራም ተደባልቆ ይቀቀላል። ከየት ይምጣውን? ኦርጋኒክ ጠፋ እኮ እማማ ዝናሽ። አይ ያኔ ያለውና አሁን ያለው በቆሎና ባቄላ ምናምን እኮ አንድ እኮ አይደለም እማማ ዝናሽዬ። በቆሎ እሸቱ እየተጠበሰ ነው የሚበላው እኛ ሀገር። አዎ በቆሎ አለ አይደል? አዎ እሸቱ እየተጠበሰ ይበላል። ዘመን ኦርጋኒክ አለፈ። እኔ የምሎት እማማ ዝናሽዬ እንደው ጨዋታ ያስነሳዋል። እንደው የሆነ ነገር ገረመኝና እንደው ሳቄ መጣ። ልጠይቆት ነበር እንዳይቀየሙኝ። እንደው እንዳይቀየሙ ጥያቄ ልጠይቆት ነው ስለ ገጠር። ምንድን ነው? እኔ የምሎት እዛ እንዴት ነው ትዳሩ? ጋብቻው በጥሎሽ ነው ወይስ አማላጅ ልካል? የሚያጫት እናት አባቷ ጋር አማላጅ ልካል። ሽማግሌው እሺ ልኮ ተስማሙ። በኋላ ሰርግ ደግሶ ቤት ይወጣታል። እሷም እናት አባት ቤት ሰርግ ተደግሶ ነው የምትወጣው። የቡልጋ ሰርግ እንደዚህ ነው። እኔ የምሎት እማማ ዝናሽዬ ጠለፋ የሚባል ነገር አለ። ምኑ ተገኝቶ ነው? መንገድ ላይ አይታይም እኮ። ስትር ብላ ውሃዋን ቀርታ ወደ ቤቷ ጎንበስ ብላ ቀና ብላ ሳታይ እንደዛ ነው የምትኖረው። ታዲያ አሁን
ማግባት የሚፈልግ እናት አባቷ ጋር ብዙ ሽማግሌ ይልካል። እሺ አሁን ሰተንሃል ሰርግ ደግሰው ሰጥ እኛም ደግሰን ልጃችንን እንሸኛታለን ይላል። እሰይ እኔ እኮ እርስዎ ይህንን እንደሚያውቁ መጀመሪያም ተጠራጥሬያለሁ። ደግሞ ከብት ሲጠብቁም ቀኑ ሙሉ ነው። እኔ እኮ ጠዋት ቁርስ በልቼ ከብቶቹን ተበረታቶ እቼ የሚውሉበት ሩቅ ነው፣ ስፋት ያለው ቦታ ነድቼ ስጠብቅ ሳግዱዬ ማታ ነው ይዤ የምገባው። እንዴ ምሳ አይበሉም? ምሳ ይዤ እሄዳለሁ። እቤት ቁርስ በልቼ ምሳ ይዤ እሄዳለሁ። እናቴ እናቴ ሞልቷል። ምን ጠፍቶ? ምንም እንደው ተሸግረውም ምሳ ሳይበሉ ቁርስ ሳይበሉ ውለው አያውቁም። ያኔ ጠዋት ቁርስ በላለሁ። ቁርስ በልቼ ምሳ ሰጥተውኝ ይዤ እሄዳለሁ። ምሳ እዛ የማግድበት ቀን የምበላው። ወይ ጉሩ! እኔ የምሎት እማማ ዝናሽዬ ከብት እየጠበቁ በጣም የሚያስቸግሩት እንስሳ ፍየል ነው በግ ነው አህያ? ፍየልና በግ አለ የሚያስቸግሩታል። ፍየሎች፣ እሺ፣ በጎች፣ አህያ፣ ፈረስ፣ ቆይ ላም። አህያ ሲሉ እንትን በሉት፣ የሆነ ድምፆትን ለቀቅ አድርጉት። አህያ ሲሉ እኔን መሰለኝ። አህያ ይኸውልህ ሲነግሩኝ እማማ ዝናሽዬ ረጋ እያሉት። አሁን ለምሳሌ በግ ሲሉ እኔ በግ የሆንኩ ይመስለኛል። አህያ ሲሉ እኔ መሰለኝ። አዎ አህያው ገበያ ሲሄዱ እየጫኑበት ይሄዳሉ። አገሬ መኪና የለም። ገበያ ሊገበዩ ሲሄዱ የሚገበዩ ተቤት አህያውን ይዘው ይሄዳሉ። ገበያ የገዙት የሚቋጥሩበት ዶንያ ሽልቻ በአህያው ላይ አድርገው ይዘው ይሄዳሉ። ተማሩ ዶንያና ሽልቻ። የሚገበዩትን በሽልቻ በዶንያ ከተው አህያው ላይ ጭነው ቤታቸው ይዘው ይገባሉ። ሴቶቹ እማማ ዝናሽዬ የአሁን ትውልድ ልጆች ልበል እንጂ የአሁን ዘመን ልጆች ይገርሞታል። ዶንያና ስልቻ አያውቁም። ንገሯቸው። ሽልቻው የአውድማ ምርት መክተቻ ነው። ሽልቻው ዶንያው አውድማ ምርቱ ታፍቶ ተከቶ የሚገባው በዶንያ በሽልቻ ነው። ወይ ግሩም! ሪቅ ውስጥ ይከተታል። እኔ የምሎት እማማ ዝናሽዬ ያኔ የእርሶ ቤተሰቦች በየጊዜው ስጋ ይበሉ ነበር? ከብት ይታረድ ነበር? አውደ ዓመት ሲሆን ወይ ፍየል ወይ በግ ይታረዳል። ዶሮ ይታረዳል። ዶሮም ይታረዳል። ዓመት በዓል ሲሆን ብቻ ባዘቦት አይታረድም። ባዘቦት ለምንድን ነው የማይታረደው እማማ ዝናሽዬ? እንዴ ከብቶ ያልቃል። እንዴ ባዘቦት ስጋ አይበላም። ዓመት በዓል ሲደርስ ፍየል ይታረዳል፣ በግ ይታረዳል፣ ዶሮ ይታረዳል። ወይ ግሩ! እንደው ይገርማል። እንደው በጣም እኔ የምሎት እማማ ዝናሽዬ እንዳይዋሹ አደራ። ለምን ብዬ ቁርባኑ እኮ ያንቀኛል። አስተስማን ቁርባን የሚቆረብ ሰው ተሰማይ እዝጌር ያረዘቀው ነው ቁርባኑ። እውነት ነው እማማ ዝናሽዬ። ታቦቱ አከፋፋይ ነው፣ አቁራቢ ነው። ቁርባኑ ተሰማይ እዝጌር አውርዶ ነው የሚያስቀምጥ። እኔም ብሎት እማማ ዝናሽዬ ድሮ የሚያስታውሱት ከከብቶች ውስጥ እርሶ ከሚጠብቋቸው ስም አያስታውሱም? ስም ለምሳሌ የላም ስም፣ የጥጃ ስም፣ የበሬ ስም እስቲ ንገሩኝ። ጎሽ ላሟም ስሟን ንገሩኝ እስቲ። ጎሽ ላሟም ነጅስ ወደ ዛስኬት ጅስ አይደለም። ስሟን ስም የላቸውም ለብቻ የሚወጣላቸው። ላሟ ነው ስሟ ላም። በሬ ነው ስሙ በሬውም። ወይፈኑም ወይፈን ነው ስሙ። አሁን እኔ ድሮም አውቀው ጋሬ የሚባል በሬ ነበር። ጋሬ ደግሞ
ጋሬ የሚባል ሀገራችን እኛ አናቅም። ጋሬ ይሄ እንጀራ የቅይጥ እንጀራ የሚጋገረው ነው ጋሬ የሚባለው እኛ ሀገር ነው እንዴ? የቅይጥ እንጀራ የሚጋገረው ደግሞ ስሰማሉ እማማ ዝናሽ አገር እንጀራ ሲጋገር ቆንጆ ጤፍ ነው አሉ የሚጋገረው። እውነት ነው? ኧረ ቅይጥ በየአይነቱ ተሰጥቶ ያዋረዱኝ። ቅይጥ ተፈጭቶ ነው የሚጋገረው፣ ጤፍ አይደለም። ከምን ጋር ነው የሚቀየጠው? ከጓያ ጋር ስንዴ ጓያ እንደማመጥ ገብስ ይሰጣል አይደል? ገብስ ተሰጥቶ ይወቀጣል። ይወቀጥና ገለባው ይነፈሳል። ባቡር ነው የሚፈጨው ለድግስ። ልጄ እማማ ዝናሽ በወንዝ ውሃ የሚወርደው ባቡር ነው ለድግስ የሚፈጨው። ለማህበርና ለሰርግ የሚፈጨው በባቡር ነው። ይኸውልዎት የእኔ ልጅ የምትሎት እማማ ዝናሽ ጾም መያዣ እርጎ የምጠጣበት 200 ብር ስጡኝ። እዛ ቤት እርጎ አለ ፍሪጅ ውስጥ 2 ሜንዞ እርጎ አለ። አንጣና ስጣት። አይ እሷ ገንዘቡን የፈለገችው። አይ እዛ የቤት ፍሪጅ ውስጥ 2 ሜንዞ እርጎ አለ። አምጣና ስጣት ትጠጣለች። እኔ የምሎት እማማ ዝናሽ የሚገርመው የአክስቶ ባል ብቻ ሳይሆኑ የእርሶም ባል ወታደር ነበረ። የወታደር ቤት እሱ እኔ አክስቴ ጋር አማላይ ላከ። ምን ብሎ ነው የላከው? ወታደሩ እኔን ለማግባት እርሶ አማላይ ሲልክ እኔ ወታደር አላገባም። ለምን? እኔ አግድ እናት አባቴ በአባ ተጋብተው ነው የወለዱኝ። እኔ በታቦት ጋብቻ ነው የማገባው እንጂ አሁን ወታደር አላገባም አልኩት። አሁን አክስቴ ጋር አማላይ ላከ ወታደሩ። በኋላ እኔ የአገሬ የቡልጋ ጋብቻ በአክሊል በአባ ተጋብቶ የአገሬ የቡልጋ ጋብቻ በአክሊል በአባ ተጋብቶ ወልዶ ከብዶ አብሮ ይመለኩሳሉ። ይህ ነው የዘሬ ጋብቻ ብለው ወታደሩ በግድ ጓደኞቹን ይዞ ተመንገድ ጠልፎ ወሰደኝ። እንዴ እዚሁ አዲስ አበባ ነው እርሶ የጠለፈው? አዎ ተመንገድ ጠልፎ ወሰደኝ። እንዴ አይሉም እንዴ አይጮሁም እንዴ እርሶ? አፌን ያዘው። ጓደኞቹን ይዞ ነው የጠለፈኝ። ወይ ጉድ! መንገድ ስሄድ ጓደኞቹን ይዞ ጠለፈኝ። የሚገርም እኮ ነው። ወሰደኝ፣ ጠልፎ ወሰደኝ። ወይ ግሩ! እንደው ታሪከኛ ኖት። እንደው በጣም ይገርማል። የባለቤቶ ስም ጉግሳ ነው ያሉኝ? ጉግሳ ታፈስ ወታደር ጉግሳ ታፈስ። እኔ እንደው ጠይቆታለሁ ብዬ እንደው ምን መሰሎት እንደው እማማ እንዳይስቁብኝ ግን አደራ እሺ። ምኑን ነው የምትጠይቀኝ? በወጣትነት ጊዜ ቆንጆ ነበሩ መቼም አደርሶ ቆንጆ ሸበላ ነበሩ መቼም። እንዳይስቁ የእውነት ንገሩኝ። እንዴት ነው አረማመዶት፣ አካሄዶት፣ አለባበሶት በወጣትነቶት እንዴት ነው እስቲ ንገሩኝ። እንደው ይቅርታ አድርጉልኝ። እውነት እንደው በቃ ደቦሎ የበጎቹ ደቦሎ ተለፍቶ ደቦሎ እንለብሳለን በውስጥ ነጠላ ለብሰን። እውነት ይሄ እኮ ውበት ነው። ይሄ ውበት ነው። እሺ የሚቀቡትስ ምን ነበር? እንደ በወጣትነቶት ጊዜ ጨረቃ መስለው ነው አሉ የሚወጡት። እሺ እኛ ጋር ቅባት ምናምን ድንዱት የቅቤ ነው የምንቀባበት። በፍስኩ ቅዳሜ ቅቤ ነው። የፍስክ ቅቤ በፍስኩ እሑድ ቅዳሜ ቅቤ ነው። በውዳዴ ጦም ቅቤ አንቀባም። እኔ እኮ ያልኩት ዓርብ ሮብ አንቀባም። ቡልጋ እያሉ እኮ አይደለም። ቡልጋማ የ10 ዓመት ገና ከ10 ዓመት አልሞላሁትም እዛ ቡልጋ። እኔ ያልኩት በወጣትነቱ በ18 በ20 እንደው በ30 ዓመቶ በወጣትነቱ እንዴት ያሉ ወጣት ነበሩ፣ ቆንጅዬ ነበሩ ሲባል ሰምቼ ነው። የሚለብሱት አረማመዶት እንዴት ነበር የሚራመዱት? ቆንጆ ነው። እስቲ ንገሩኝ፣ እንዳይስቁብኝ አደራ። እንደው አጎቴ የእናቴ ወንድም ልጅ የለውም። መሀን ነው ተናቴ ላይ ወስቶ እሱ ጋር አጎቴ የእናቴ ወንድም ልጅ የለውም። መሀን ነው ተናቴ ጋር
የእናቴ ወንድም አይደል? ከእናቴ ጋር ወስዶ አጎቴ ጋር ከብት እያገድኩ ነው ያደግኩት። አሃ እኔ ግን ድሮ የሰማሁትን ልንገሮት። አንድ የምታቆስ ሴትዮ አግኝቼ ወይዘሮ ዝናሽ እንደ ዛሬ እንደዚህ ቁጭ ማለታቸውን አትይ ፍራሽ ላይ አልጋ ላይ በወጣትነታቸው ጊዜ ከብት ነው ማግደው። ከብትማ ገና 10 ዓመት አልሞላሁትም። እዛ ኖት እስከ 20 ዓመት አግጃለሁ ከብት 20 ዓመት እስከሚሞላኝ ከብት አግጃለሁ። በ10 ዓመት ነው ከቡልጋ የመጣሁት አላሉም? አዲስ አበባ አግደዋል እንዴ? ቆይ ከብት አግደዋል አዲስ አበባ እንዴ አሉ እኚህ ሴትዮ ሲናገሩ። ድሮ ዝናሽ ውሃ ስትቀዳ በእንስራ በጀርባዬ ነው። በጀርባዋ እዚህ ሀገር ተወኖ ቀዳ ነበር በጀርባዬ እኮ። ልክ ነው ማለት ነው። ሴትዮዋ ደግሞ ገብቼ ራሴ አውርጄ ነው የማስቀምጠው ተጀርባዬ እኮ። ሴትዮዋ ስለ እርሶ በወጣትነቶ ስለምታቆ ነገሩኝ። ትልቅ ሴትዮ ናቸው። አንቺ የሚሉት ቦኖ እኮ የመንግስት ቦኖ ውሃ ነው። የመንግስት 5 ሳንቲም 5 ስራ ነው የመንግስት። አራት አስጎምጁንም አማዝገሽ ተወኖ የሚቀዳው ተወኖ የመንግስት ቦኖ ነው የምንቀዳው። 5 ሳንቲም 5 ስራ እዛ ቆጡ ላይ አድርገን ተዋንባው ሲሞላ በጀርባችን ተሸክመን አውርደን ቤት እማማዝነት ቤትም እንዲህ አዙረን አውርደን ነው የምናስቀምጠው። እኔ ተስፋ ቆርጣለሁ። ስለ ድሮ ከነገሩኝ ፌንት በላቦታለሁ። ተው ቀጠል ብለው ደግሞ በ50 ሳንቲም ምን የመሰለ ክትፎ በልቻለሁ ብለው እዚህ እንቅልፌን ሳልተኛ ሳንቲም ዕቃ ይገዛል። በኃይለ ሥላሴ ሁሉ ርካሽ ነው። አሁን ሰው በዛ አገሩን እየተወ መጥቶ ከተማ ገባ። ሰው በዛ። የኑሮ ውድነት የሆነው የህዝብ ብዛት ነው። አገሩን እየተወ ህዝቡ መጥቶ ከተማ ገባ። ያሳዝናል፣ በእውነት ያሳዝናል። ተስፋ አስቆረጡኝ። ቅድም በ70 ብር የገዛሁት 2 ሊትር ውሃ ትዝ አለኝ። ድሮ የመንግስት ስራ ያለውና ወታደር ብቻ ነው ከተማ የሚኖረው። አሁን አገሩን እየተወ ሁሉ መጥቶ ከተማ ገባ። የህዝብ ብዛት የኑሮ ውድነት አረገ። ሐሞት የፈሰሰ። እንዴት አድርጌ ቪዲዮ ልቅረጽ? እንዴት አድርጌ ልጫወት? በ5 ሳንቲም 5 ስራ ቀዳው ሲሉ በ70 ብር ቅድም የገዛሁት 2 ሊትር ውሃ ትዝ አለኝ። ዝናሽ በእንስራ ውሃ ልትቀዳ እቤቷ ስትሄድ የሆኑ ጎረምሳዎች ማለት ነው መንገድ ላይ ዝም ብለው ድዳቸውን የሚያሰጧል። ዝም ብሎ እኔ አጠገቤም አይቀርብም። በድንጋይ አንስተው ልጁን ሲመቱት እየሮጠ ሄደ። ከዛ በኋላ ዝናሽን ማንም ሰው ተናግሯት አያውቅም። ጎበዝ ናት። ማንንም አታስጠጋም ነበር። ማንንም አታስጠጋም ነበር። በጣም ጎበዝ ናት ዝናሽ። ውሃ ስትቀዳ ደግሞ እንጀራ እንዴት እየሰሙ እንደሆነ ከዛ እየሰሙ እንደሆነ ላረጋግጥላችሁ። ከዛ ደግሞ እንጀራ ስትጋግር ዋቀታ ተሸክማ ስትሄድ ኃይለኛ ናቸው። ዝናሽ ኃይለኛ ናት። ተወኑ ዋቀታ በጀርባ ሸክማ ስትሄድ ጎረምሳው ቀርቦ ምን አላት አለ። እኔ ሰውም አይቀርብም። አልሰማም አላሉ ሰውም አይቀርብም። በጀርባው በእንስራ ሙሉውን ስራ በጀርባው ተሸክሞ የሚሄድ ሰው ጋር ቀድሞ በመንገድ ሰው የለም። አልሰማም አላሉም እንዴ? በመንገዱ ሰው የለም ቀድሞ ድሮ ወይዘሮ ጀማነሽ ወሬ ቀይራላሉ። ነይ ወደ እኔ አንዴ። ሱካር ድንች ተቀቅሏል አላልሽኝም? እራት የሱ ነው የሱካሩ ድንች። ምግብ ለምን አይበሉም? እሱ ምግብ አይደል? ሱካር ድንቹ በገንዘብ አይደል የተገዛው? ቅቅል ብሉ። ቅቅል አለ። የበጋ አምላክ በስማም በስማ አርብ ገብቶ እንደገና ስጋ ልትበሉ ነው? ባፉ ስለተናገር እማማ ዝናሽዬ ደህና ደሩ።